አለችኝ ማቤቴ ግን በስራዎችሽ አትጽናኝ ስለወለድሽልኝ ቴንኪዩ እናቴ ምትለኝ ከባሌ ቤት ወጣው ኩፍዬን አረብ ገባሁት ወጥት ዘግነሽ ልትወጪ እናትሽ በባዶ እግሯ ነው ከቤት ማርያም ሄደችው ዳግም መወለድን በዚህ መልኩ ደግሞ አንቺ ደስ በሚል ሁኔታ አጫውተሽና እናመሰግንሻለን ብዙ ሰዎች ይማሩበታል ፉላርጎ በዳሽን ባንክ ሱፐር አፕ ሙሉ አድርግልኝ ሙሉ አድርገው በዳሽን ባንክ ሱፐር አፕ ፉል አድርገው አዎ ሙሉ አድርገው ምክንያቱም በዳሽን ሱፐር አፕ የነዳጅ ክፍያን መክፈል እጅጉን ቀሏል በኢኮሜርስ መገበያያው ያስገረመን ዳሽን ባንክ ሱፐር አፕ አሁን ደግሞ የነዳጅ ክፍያውን በቀላሉ የምንፈጽምበትን የሚኒ አፕ መተግበሪያ ይዞልን ቀርቧል ከዳሽን ባንክ ሱፐር አፕ ጋር አንድ እርምጃ ወደፊት ለመራመድ ዝግጁ የሆነ አሽከርካሪ ዳሽን ባንክ ሱፐር አፕ ውስጥ ከሚገኙት እልፍ አእላፍ የኢኮሜርስ አማራጮች ውስጥ ፊውል ፔይመንት የሚለውን በመጫን ፔይመንት ኮድ በማስገባት ወይንም ኪውአር ስካን በማድረግ የነዳጅ ክፍያውን በዳሽን ባንክ ሱፐር አፕ በቀላሉ ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ ከብዙ ብሮች ውስጥ ማረሳው ብዙ ብርሽ እንደዚህ ብዙ ብሮች ውስጥ 200 ብር አነሳው ደበቅኩ ቦርሳዬ ውስጥ ትርቴት እህቴ ልክ አድርሳኝ ስትመለስ ወጣው እና ያኔ ከ6 ኪሎ ለጋር ነበር አውቶቡስ ተራ ማቅ ሌላ ሳሪ ሴጅ አላቅም ከዛፊት ከቅድስተ ማርያም ተፈሪ መኮንን ነው ሄደ ጠፋው ከቤት ጠፋው ብቻዬን ከዛ ወጣው ለጋር ሄድኩ ደብረዘይት ሲ ደብረዘይት ነው እንጂ ነው አስቀባው ደብረዘይት ሄድኩ ለምን በይ ሰው ቤት ተቀጥሬ ጡጤ አይደለሽ ሜንቶሪ ሰው ቤት ተቀጥሬ ገንዘብ አጠራቅሜ መጥቼ ከሱ ጋር ልኖር ኢማጂን ማለት ኢማጂን የኔን ፋሚሊ ምናምን አስቢው ራሱ ዊሹ ራሱ የሌለ ማለት ፕላኑ ራሱ የሌለ እሱን ቀጥሎ እንዲጠብቀኝ ሰው ቤት ገንዘብ አጠራቅሜ እንዲጠብቀኝ ኤኒዌይ ደብረዘይት ስደርስ ደነገጥኩ ምንድነው የሚሆነው ደብረዘይት ከዛ ደብረዘይት ደነገጥኩ ናዝሬት የሚል መኪና ውስጥ መልሼ ገባሁ ይሄ ሲሆን እንግዲህ 9 ሰዓት ምናምን ሆኗል ድሮ ደግሞ ዶንችና ታፍ እያለ ነው ደብረዘይት ምድረሹ ላይ ረጅም ሰዓት ነው ናዝሬት ይሄድ መኪና ውስጥ አረሳው ብቸኝነቴ ነው እኔ ማስታውሰው አልጀመርኩም ነበር ፍቅር ከሌላ ሰው የሚለው ዘፈን ዶንችና ውስጥ ኢማጂን ከሽ የሚል ዛሬ ስተረታው ድንገት ሳላስበው ሲል እምባይ ዱብ ሲል አጠገቢ ያለ ራሰ በራስዎዬ ምን ሆነሽ ነው አለኝ ሲያይኝ ህፃን ነኝ እንዳይነቃብኝ ደብረዘይት ሂጃብ እንደዚህ ገዝቻለሁ እና እንደዚህ ተጠምጠም ያለ ሰው እንዳያቀኝ በደንብ ሲያይ ሰው በጣም ቢዩቲፉል ያንግ ደስፐሬት ወዴት ነው የምትሄጂው አላውቀው ምን ሆነሻል የት ነው የምትማሪው መስከ ጭራሽ ሰውዬው አስተማሪ ነው ምስካ ይዙናን ተማሪ የት እንደምትሄድ አይደል ለምድር የጠፋሽው ፍቅር ይዞኝ እና ወዴት ነው የምትሄጂው ሰው ቤት ልቀጠል ይው የሳቀው ሳቅ አይዊሽ እንሶ ያውን ማገኘው አይዊሽ ሰው ቤት ልትቀጠል ያለኝ ጥሩ ስለዚህ አሁን ናዝሬት ይሄድ ነው እሺ አሁን ናዝሬት ቃል አድርስ ነው የሚሄደው አለኝ ናዝሬት እንሄዳለን ቃና አድርሳለን እንደን ደብረዘይት እንመለስ ነው እኔ ነገ አስቀጥርሻለሁ አለኝ ሰው ቤት ይመጣን ተመልሰን ነገረኝ አለ ሰው ቤት በጣም አርድ እንደሆነ እዛ ጠዋት እስቲ ግዴለሽ ቤት እንደውል አለ ማለት ነው ቤት አልደውልም አልኩት ጓደኛዬ ጋር ግን መደወል እፈልጋለሁ ጓደኛዬ ጋር ደወልኩ ሄሎ አቤት ልዩ ካፕታም እንዴት ነሽ ስላት ስሚ አለችኝ ይሄ የጠፋሽለት ልጅ አስገብተው እያስቀጠቀጡት ነው አለችኝ እና ያ የጻፍሻቸው ደብዳቤዎች በሙሉ ተበትነው ቤተሰቦችሽ እያነበቡት አባትሽ ሰው አይሆንም እናትሽ በባዶ እግሯ ነው ከቤት ማርያም ሄደችው እኔ በፖሊስ ተከብቤ ነው ያለሁት እኛ አንተን ለዛ ለምትወጁ ልጅ ግን ምትመጪለት ጥሩ ነው አለችኝ የደካማ ጎንሽ መጣች ዋት ፎቶሽ ይበተናል አለች 24 ሰዓት እየተጠበቀ ነው አባቴ ጠበቃ ነው
what do you think እሱ ጠበቃ ሆኖ ብዙ ኬዞችን ይዘል ፐርፐዝሊ እሱ ሊጠቃ የሆነ ነው ይመስላል የኔ ልጅ ቅድስት ማርያምን አጣቀማል ገብተሻላ የሱ ፊር ጥብቅና ያሸነፋቸው ሰዎች ያጠቁት ነው ይመስል እህቶቼ ምናምን ያቁታል ፖለቲካውን እኔን ከዛ አስቁመው ኦሬዲ ልጁን ያስይዘው ምናምን እንዳልኩሽ ጀማው ብዙ ነው ፋሚሊው ብዙ ነው እሱ ተይዞ ምንድነው ያረጋው አልኩት እንዴ ሚሽዋል እንዴት ደብዳቤን ሰጣ አልኩት አልፎ እኮ አወራን ላይክ 10 ምናምን አመት ምናምን አልፎት እንዴት ሰጣ ዲ ያለ መስጠት አይቻልም በጣም ነው ማለት አቢዩዝ አድርገውኛል ነገር ነው ያለኝና ወዲ አልወደድኳትም ማለት መጨረሻ ላይ ክዶሻል ነው ተባልኩት ወዳይ ነው እንጂ ጨቅጭቃይ ነው እንጂ ያልነካው ምንድነው anyway አሳፍረኝ አልኩት ምክንያቱም እሱን ሴቭ ማድረግ አለብኝ መጣው ተመልሼ ደስ ይያደው እዛው አዲስ አበባ መኪና ውስጥ ከተተኝ እንደ እምባክ ሰው ጠብቂኝ አልኳት ለማንም እንዳትናገር ይመጣሉ ጠብቂኝ ብያታለሁ ጓደኛዬ ይሁሉ ሲሆን እሷ ተይዛለች ከዚህ እሷ ጋር ነው ልደውል የምችለው እሷ ቤት ናቸው ያሉት ተሆል ፋሚሊ ቤት አትደውልም ተብሎ እኔ ለጋር ስደርስኝ ያኔ እንኳን የዘመድሽን ከተማ ውስጥ ያለው መኪና 100 አይሞላ የዘመዶቻችን መኪና ለጋርን እንደዚህ ከባታለች የሰለሞን ልጅ ጠፋሽ ተብሎ ማለት ነው ዶንጭናው ልክ ለጋር ሲገባ መኪናዎቹን አየሁ ስማም ዛሬ ጉዲ ብቻ ምንጭና አረሳው የእህቴ ድምጽ አሁንም ጆሮ ይላል አጎቴን ገዛጋ ሳይው እሱን ሲሸውት ሳምበኔም በዛጋ ሳይ እሱን ሲሸውት መጨረሻ ላይ እህቴ ምሽዬ ነው በቃለች እንደዚህ ከቦታ and then she had me ምናምን በቃ ሶኬ ተባለ ሾኪንግ ጋር ጭራሽ ባያገኙስ ስድንጋጭ አይደል ተፈሩ ያኔ ታምሷል ምሹ ወዳ ጠፋሽ ተብሎ ቤታችን እንዲና እንዲ ነው እና የገርም ልጅነት መጣው ሶ የፈለግሽውን አድርጊ ተባልኩ እኔ አንነካሽም ተባለ እሱ ገሄዱና እቺ ልጅ አብራ ብና ያለቀላሉት ማለት ነው I think he did it purposely እዛው ሰፈር የሆነች ልጅን ጠበሳ ማለት ነው it hurts me a lot wrong way ነው የሄዱት እነሱ of course ሌላ አማራጭ አልነበራቸውም actually ከሱ ጋር እኔን ለማያለያየት በዛ ላይ የሃይማኖት ልዩነት አለ is Muslim I'm Christian life gap በጣም አለ ስመጣ እንደፈለግሽ ነው ተብዬ እኔ በደስታ የማግኘት መብቴን አስከብር ያለው ብዬ ስመጣ አልፈልግሽም ማለት ፋይናሊ በጣም ኖረን ተገናኘን በጣም ኖረን ደወለልኝ አንቀን ላይክ 16 አመት በኋላ የሚያስተምረው ነገር ጠቀስ አድርገን እንለፈው እኔ እኮ ማፈቅርበት ጊዜ አይደለም ስለ ፍቅርም ኮንሰፕቱ ያለኝ ጊዜ ግን ሄድሽበት መጠን ራሱ አይምሮ ያለስ you see ለሱ ሰርተሽ ከሱ ጋር እንደምትሆኝ አስበሽ ነው ሩቅ ፋሚሊም ደግሞ የሆነ በጣም እንካር ያለ ቁጥጥር ሲኖር ማይሆን ዲሲሽን ውስጥ ትገቢያለሽ ዲስከሽን ቢኖር ምንድነው መሰልሽ አሁን እዛ ጋር የሆነው ነገር ያ ኤጅ በጣም ክፉ ኤጅ ነው ምንም ነገር ያሳይሽም እንደዚህ ነው አንቺ እንዴት ነው ላይክ እኔ ሰው ሰርቼ 30 ብር በወር ተከፍሎኝ አጠራቅሜ ምን አይነት ቲንኪንግ ነው ለትልቅ ሰው እኮ ያስቃል በለዛ ድሜሽ ግን አንቺ ልክ ነሽ በቃ I love him so ማንም አያስቆመኝም ነው ዲል ማድረግ ለምሳሌ ዲል ማድረግና ፋሚሊያችንስ ብንለምድ ሁለተኛ ልጆቻችን ለምንድነው ኤክስፖዝድ የሆኑት ምን ነው ደብቀን ያኖርናቸው አሁን እቺ አሁን ጡቴ ስትመጣ you see እሷ already ጓደኛ የሆነች አይደል በቃ እሷ ላቭ ስቶሪ ስትነግርሽ የሆነ አልሽ you see ከዛ what about me አልሽ እዛ ስቶሪው ሲገቢ ከዛ አካባቢሽ ማይስ ጀምሪ የሆነ ሰው ተወጫልሽ ሞዴል ራሱ ምን እንደሆነ ሳናውቅ ኢሞሽናል የሆኑ ነገሮች ምናልባት እኔ እግዚአብሔር በጣም ይወደኛል ሁሌ ጠባቂ ነው ሁሌ እግዚአብሔር ሁሌ ጠባቂ ነው ሁሌ አሳይቶ መላሽ ነው የአባቴ እናቴ አምላክና ያኔ ዋሪፍ ባልመለስ ዋሪፍ ያለሊት ክፉ አስተማሪም ሆኖ እንዲያልፍ የምንፈልገው ምንድነው በዛ እድሜ ይሄ ስሜት ሊያጋጥም ይችላል ከቤተሰብ አሁን እንደ እህት ምናምን ያለ ሰው በምን አይነት መንገድ ነው አቅርቦ የሚያወራው ልጆቹን አንዳንዴ ሁሉ ነገር በተለይ ዘመኑም ነው መሰለኝ አይደለ ቁጣ ነፋል እና ከባድም ኬዝ ነው እንጂ ኬዙ ከባድ አይገርም አሁን ያወራሽ ምን እንደተሰማኝ ልንገርሽ ለምሳሌ እኔ የተውበት መንገድ I don't deserve it for the love I pay
ከዛ እንዴት ሆኖ ትራማ ሆኖ እንደሚቀጥል አስቢ። እነሱ መለያየቱን ወላጆቹም እኮ ልክ ናቸው፣ ምንም ጥያቄ የለውም። እኔም ለልጄ አሁን ላረገው እችላለሁ። በነገራችን ላይ በጭፍ እንዳታረጊው ነው የምናወራበት እንድናስታውሰው። እኛም ለልጆቻችን እስቲ ዋጥ አርገናት ቶ ህመሟን ቻል አርገናት፣ እሺ ከዛስ ምን አይነት ስሜት የሚሰማ፣ ከዛ በኋላ ቀስ ብለን በጣም ክሎዝ ካረግናቸው በኋላ የማይሆንበትን መንገድ ጉዳዩን አብረሽ ትፈችዋለሽ። ቀላል ባይሆንም እውነት ትሪትመንት ይፈልጋል። እውነት ለመናገር ትሪትመንት ይፈልጋል። ለምን ካድከኝ አልኩት ማለት አይ ሪሊ ትሩ ላቭ ነበር፣ ኦነስት ነበር። አሁን መካድ ነው የተሰማሽ ስሜት? እሱና ማቀው ነኝ። ኧረ ሚሹ ይቅርታ፣ እኔ የመጣሁት ይቅርታ ልጅ አት ታይም ጎረምሶች ነበሩ። ላይክ አሁን ለምሳሌ አጎቶቼ እዛ ሰፈር የነበሩት እናቴ አጎት ልጆች ምናምን ጎረምሶቹ ናቸው ይህን ጉዳይ ሃንድል ያደረጉት፣ እሱንም ሃንድል ያደረጉት። እነሱ ትንሽ ይሄ ጉልበቱ ነበራቸው እና በቃ በጎረምሳ ለጎረምሳ አይደል እንዴት ተደፈርን አዘ ሶሳይቲ ምናምን ነው ዲል የተደረገውና ዘመዶችሽ ለእኔ አይደለ ለቤተሰብ ስጋት ነበሯል። እሱ ምንም ማድረግ አይችልም። ሰው ደውል ወይ ደግሞ እኔ ማስቆም የሚችለው ይሄን ቢነግረኝ አይገባኝም። ለምን አሁንም ልጠፋ እችላለሁ። ቀጥሎ ምን አክሽን ደግሞ አይታወቅም። ድሮ ወንድሞቻችን ሊጠብቁን ሲፈልጉ የሚሄዱበት መጠን የኛን ስሜት አይደለም ኢሞሽኑን አይደለም የሚጠብቁት የነበረው፣ አንቺን ከዛ ሰው የመለያየቱን እና ፕሮቴክት የማረጉን ነበረ። አጥሩን ነው በቃ በደንብ እንትን የሚሉሽ፣ ግን ከአጥሩ ውጭ ደግሞ ልብሽ ዛሬ ላይ እኮ አግኝተሽ እሱ አግብቶ ወልዳል፣ እኔም ወልጃለሁ አግብቻለሁ ምናምን እና ከዛ በኋላ ተገናኝተሽ ስታወሪ ለሁለታችንም ሶ ስዊት ስቶሪ ኤንድ ሰው በጣም ጊልት ኮንሽስ ነው ያለው። በቃ እንዳለው ነው እኔ ምንድን ማነኝ ነኝ እኔ አት ታይም አንቺ ያን ያህል ላይፍሽ ላይ ሪስክ ስትወስጂ ምንድን ነው የፈራሁት? አም ሶሪ ፎር ዳት ነው ያለ ገብቻለም። ይሄ ያን ያህል ቢትሪያሉም ልክ አልነበረም አት ታይም እና ዳስ ዋት የሚገርም ስቶሪ ነው። የሚያስፈልገን እንወስድበታለን። ስቶሪ ደስ የሚለው ለዛ ነው። ላቭ ኢዝ ላቭ በቃ አትቋቋም። በዛ እድሜ ደግሞ እንኳን በዛ እድሜ እሱ ብሽቅ ነው። አሁን እስከመጣ እንቋቋመዋለን እንዲ በቃ እንኳን አዳት ኤጅ ባልበሰለ አይምሮሽ በበሰለ አይምሮሽ ሪሊ ፊል ካረግሹና ጓዙን ጠቅልሎ ከመጣ መጫወቻ ነው ያደረግሽ። አሁንም ሰው ሊቀጠርልል ይችላል ምናምን። ኦፍ ኮርስ ላቭ ኢዝ ቢዩቲፉል፣ ግን ኢሹድ በተለይ በወጣቶች ዳት ኤጅ አሉት ሜቢ አምላኪ ስለተረፍኩ ነው እንጂ ዳይሬክሽን ያስቀይራል። ዳት ላይን ባይ ኢትሰልፍ ብሄድ በወጣ ስቶሪ ቢቀየር ላይክ ሰው ቤት መግባት ቢያቅተኝ ከዛ ብደፈር ከዛ ሌላ ከዛ ዱርዬ ብሆን ከዛ በቃ እስከ ቤተሰቦች እንደጠፋው ባፍር በዛው መመለስ ቢጠፋኝ ላይፉ ከዛ በላይ የከፋ ይሆን ነበር፣ ግን አልሆነም። ሶ ዲስ ስቶሪ በጣም እንደዚህ አይነት የምንወስዳቸው አክሽኖች በተለይ በዛ ኤጅ ላይ አይ ቲንክ የሰንድሮ ልጆች ብልጥ ናቸው። እንኳን ሄደው በዚህ ደረጃ ሳክሪፋይ ሊከፍሉ ዴያር በጣም ኮንሽስ ናቸው ብዬ አምናለሁ። ዲስ ፋር አይዱም፣ ግን ስቲልም በራሳቸው ወይ ያ ፍቅር ሲሰማቸው የሚሄዱበት ዲሲሽን ክፉ እንዳይሆን ፕሊዝ ዋች አውት ዩርሰልፍ። ከዛ በኋላ ማለት ጉዞ ምን ይመስል ነበረ? ትዳር ህይወት ልጅ መጣ ወይስ? ገባው፣ ከዛ ወለድኩ። ያው ልጅነት ነበር። ያንም ልጅ ነበር ማለት አንዳንዴ ትዳር ትንሽ አይምሮ ይጠይቃል፣ መብሰል ይጠይቃል። ለእኔ ደግሞ ትንሽ ከባድ ያደረገው ትዳርን አሁን ዛሬ ላይ ብዙዎቹ የህይወት መልሶች ተመልሰዋል። በዛ ወጣትነት ጊዜ ግን የሆነ ነገር ፈልግ ነበር ዊች አይዶ ነው እንደምፈልግ ማላቀው መፈለግ በኋላ አይደል ሁሉንም አግኝተሹ ሄደሽ ጨርሺ እንትን የሚልሽ እሱ ነው እንጂ ያን ያህል አሁን ለምድሮ ትዳርሽ የፈረሰው ብትይ እውነት አሁን ዛሬ ላይ ይሄ ነው የምልሽ ምክንያት አልነበረው። ግን በጊዜው በቃ ኢሹ ሆኖ ስንጨቃጨቅ ምናምን ትዝ ይለኛል ሎንግ ታይም። ልጅነት ያስበሽ ለእኔ በተለይ ከባድ ነው። ሚስት መሆን አይደለም አይደል ይሄ ድሪሜ ላይፍ ታርጌቴ ትሩዝን መፈለግ አላማሽ እሱ ትሩዝን መፈለግ ወነ ነው ሰምተን እውነትን ማወቅ እፈልጋለሁ ድሮ ምናምን ትዳሩ ሳቲስፋይድ ልሆን አልቻልኩም። ላይክ ማግባቴ ውስጥ ቁጭ ብዬ በቃ ልጆች እየወለድኩ ምናምን አእምሮዬ በጣም ስትረስፉል ነው፣ የሆነ ነገር ይፈልጋል። አይ ቲንክ ያ ይመስለኛል ለሜሬጁ መፍረስ የኔ አንስቴብል መሆን የኔ የሆነ ነገር መፈለግ
አለ በቃ ይሄ ጀነራሊ የምነግርሽ ነው። በውስጡ ግን ምን ነበሩት በወቅቱ አለመግባባቶች እንደዚህ ብሎ አልቻለም። እኔ ግን ዛሬ ላይ ብትጠይቂኝ ዋት ወዚት ብትኝ ሜቢ የኔ አንስቴቢሊቲ ብዬ አስባለሁ ዛሬ ላይ። ምክንያቱም አየሁት አይደል ሁሉንም ወጥቼ ከትዳሬ ወጥቼ ገንዘቡንም አየሁት ትምህርቱንም አየሁት ሁሉንም አየሁትና ምን ነበር የምፈልገው ስል of course truth define የምታረጊው ነገር አይደለም still truth is alpha omega so የኖርሽ ምትጂ more philosophy እየበሰልሽ ስትጂ knowledge is a single point ነው እና so ወደዛ single point በሄድሽ ቁጥር እየራቀሽ የሚሄድ ምናምን ነገር ነው so ሲገባሽ እሱ of course ግን at that time የሆነ ነፍስሽ ሚስት መሆን ሌላ ጥበብ አይደል አንድ ላይ ግን ፓራላል አድርጎ ማስኬድ አይቻልም of course ይቻል ነበር እኔ ዛሬ ላይ ብትጠይቂ የእውነት የኔ ልጅነት ነው እንጂ ይቻልም ነበር ለምንድን ነበር የምፈልገው ዛሬ ነው የሚገባሽ ግን እንጂ በዛ ሰዓት ይመስልሻል ወጣት አይደልሽ ልጅ አይደልሽ ሮጠሽና የሆነ ታሰርሽ ይመስልሻል አባቴ በጣም በነፃነት ነው ያሳደገኝ የፈለኩትን እንዳስብ የፈለኩትን እንዳረግ ፈለኩትን እንድኖር ነው ያሳደገኝ ሶ ትዳሩ ስገቢ ደግሞ ያ ነገር ብዙ አይኖርም አለ ግን still there is a shadow that አንቺን የሚጫንሽ ነገር ምንም አለማወቅ አለመብሰል even I wish ያ ትዳር ባይፈርስ ዛሬ ብትጠይቂ ባድ ነው ወይ ደግሞ ያንን ማዳን የሚችል ሰው ቢሆን ኖሮ አንደርስታንድ ቢያደርገኝ ነው ያው አንድ ትዳር ለመፍረስ እኮ አንድ ሰው ብቻ ኃላፊነት የሚወስደው አይደለም አንዱ ዊክ ሲሆን አንዱ ስትሮንግ ቢሆን ይቆያል አይደል ሁለታችንም ያው እኔም የራሴን ሰው እሱም የራሱን ይወስዳል ግን በቃ አንዳንዴ ደግሞ ሚሚዬ አይደል ሁሉም ትምህርት አይሆንም አይደል እግዚአብሔር የፈቀደልን ነው እግዚአብሔር የፈቀደልን ህይወት አለ ያውነት ላይክ መጽሐፍ ቅዱስ ላይ ትዳራቸውን የፈቱ ሰዎችም አሉ በትዳር የሚኖሩ ሰዎች አሉ ላይፍ አንዳንዴ ሁሉም ዴስቲኒም አለ ወህልዋሽ ካልሆነ በጣም ጥሩ በጣም ይዋደዱ በጣም የሚከባበሩ በጣም ጥሩ ነገር ያላቸው ሰዎች የሆነ ዊሳም ሲሊ ሚስቴክ ምናምን ተለያይተው ምናምን ታያቸዋለሽ ራሳቸው ለምን እንኳን እንደሆነ የማያውቁት ነገርና አይ ቲንክ ህልዋውም አለ እንደ ሰውም ደግሞ ትንሽ ሜሬጅን ትንሽ ገፋ ብለን ብንገባው ለምሳሌ እኔ በ23 ዓመቴ ምናምን በጣም ልጅ ነኝ ሳገባ በጣም ያንከሽ ያንከኔ ትንሽ መብሰል ቢኖር 27 ምናምን ስትሆኚ በእንከርም ትያለሽ አይምሮሽም ይበስላል ዳት ኤጅ ግን ኦሬዲ ጄኔ ወለድኳት 19 ዓመቴ ላይ አይደለ ሶ 3 ዓመት ሆና ምን ተጋባን ከራሷ ኮሌጅ በኋላ የተጋባችሁት መጀመሪያ ትቴት ያለው ወለድ ከዛ ተጋባን ማለት ነው ሶ ስቲል ይሄ የሆነ ነገር ላይፍ ላይ ቀረብሽ ይመስልሻል ኦር ሰምቲንግ ትንሽ ቢመስል ኖሮ ምናምን ነው ግን በቃ እግዚአብሔር የፈቀደልኝ ህይወት ይሄ ነው መሰለኝ ፉል አድርጎ በዳሽን ባንክ ሱፐር አፕ ሙሉ አድርግልኝ ሙሉ አድርገው በዳሽን ባንክ ሱፐር አፕ ፉል አድርገው አዎ ሙሉ አድርገው ምክንያቱም በዳሽን ሱፐር አፕ የነዳጅ ክፍያን መክፈል እጅጉን ቀሏል በኢኮሜርስ መገበያያው ያስገረመን ዳሽን ባንክ ሱፐር አፕ አሁን ደግሞ የነዳጅ ክፍያውን በቀላሉ የምንፈጽምበትን የሚኒ አፕ መተግበሪያ ይዞልን ቀርቧል ከዳሽን ባንክ ሱፐር አፕ ጋር አንድ እርምጃ ወደፊት ለመራመድ ዝግጁ የሆነ አሽከርካሪ ዳሽን ባንክ ሱፐር አፕ ውስጥ ከሚገኙት እልፍ አእላፍ የኢኮሜርስ አማራጮች ውስጥ ፊውል ፔይመንት የሚለውን በመጫን ፔይመንት ኮድ በማስገባት ወይንም ኪውአር ስካን በማድረግ የነዳጅ ክፍያውን በዳሽን ባንክ ሱፐር አፕ በቀላሉ ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ ባልሽን ያጣሽበትን እውነት አገኘሽ ጆርኒው ረጅም ነበረ ላይክ ራሱ ትሩዝን እንደምንድነው ፈልገው ነው የመጀመሪያ ጥያቄ አይ ኒድ ሳምቲንግ ግን እንደምፈልግ አላውቅም ለምንድነው እውነትን የምትፈልጊው ማለት እሱ ነበር ለኔ ጭቅጭቁ ከራሴ ጋር በጣም ነው የምንታረከው በጣም ረጅም ሰዓት ነው የምቀመጠው በጣም ነው ማለት የነበረው በጣም ብዙ ጭቅጭቅ አለኝ ከራሴ ጋር ነው ስንታረክ ነው ሙሉ ሰው ምንድነው የምፈልገው መጀመሪያ የነበረው ምንድነው የምፈልገው ሶ ሬስትለስ ነኝ ሳስፋይድ አይደለሁም ሶ በቃ ይሄ መማሬ ምናምን ኢነርጂን እየወሰደው ጥሩ ጊዜ ሆነ ላይክ ዲግሪን ስሰራ ከባሌ ቤት ወጣው ኮፍዬን አረብ ገባው ትምህርት ተመልሼ ዲግሪ ልሰራ ማለት ነው ቶታሊ ስኬፕ አድርጌ ትምህርት ውስጥ ገባው ትምህርቱን እየተማርኩ ግን ስቲል አይነት ሰምተ በቃ እንደኔ ራሱ የሚያስቸግረው ሰው እዚህ ዓለም ላይ ያለ አይመስለኝም ራስሽን በደንብ ታዳምጫለሽ በቃ ያስቸግረኛል እንጂ ራሴ እኔ ከኔ ጋር ከኖርኩ ራሱ እኮ ከማንም ጋር መኖር ይችላል ከራሴ በላይ አስቸጋሪ ሰው አላውቅም እና what do you want me to
የመጀመሪያው እንትን ማረሳው እግዚአብሔር አምላክ በቃ ተናገረኝ መጽሐፍ ቅዱስ እያነበብኩ እግዚአብሔር አምላክ ተናገረኝ የሆነ ነገር ስጠኝ የሆነ ነገር አይምሮ የሆነ ነገር እየፈለጋ ብዙ ጊዜ መጽሐፍ ቅዱስ ነው ማነበው መጽሐፍ ቅዱስ ውስጥ አጣው at that time satisfied የሚያደርገኝ መልስ አጣው ማነበው መጽሐፍ ቅዱስ አንድ ቀን ላፕቶፕን ከፍቼ ጋር በቃ ተናገር ብዬ ላፕቶፕ ውስጥ ነኝ ታምኒም ባታምኒም ሰው እየከፈትኩ ነው ማአት መጽሐፎች ላፕቶፕ ውስጥ አሉ ከዛ የሆነ አንድ ፋይል ከፈትኩና the power of now review ነው 20 ምናምን ገጽ ክውን ያልኩት አለቀ አንብቤው ጨረስኩት ደነገጥኩ መጽሐፉ አይደለም ሪቪውን ያገኙት ብቻ እጄ ተንቀጠቀጠ ነው ሁለተኛውን ስከፍተው መጽሐፉ እዛው ጋር እንደተቀመጥኩ መጽሐፉን ላይክ ለሊቱን ሙሉ በማግስቱ ማታ ላይ ጨረስኩት ሳነሳ ማለት አበድኩ the power of now የመጀመሪያ enlightenment ምንን አገኘሁበት ላይክ being present mind drama ምክንያቱም አይምሮ ያልነበር እየበጠበጠኝ የነበረው አይምሮ ያልነበረ back and forth እየሄደ እየበሸኝ የነበረው አይምሮዬን ማኔጅ ማድረግበትን ቱል the power of now ላይ አገኘሁት mind is በቃ how it is dangerous አይምሮ እንዴት እንደሚበጠብጥ ማይንድ እንዴት ድራማ እንደሚሰራ ፔን ቦዲ የሚባል ነገር እንዳለ እኔ ምን ሆኜ እንደምረበሽ አላውቀውም ነበር አሁን ዝም ብለሽ ቻይልድ ላይ ያለው ላቭ ሪሌሽንሺፕ ውስጥ ያሉት ምናምን ሌሎች ትራማዎችን ምን ሪቪል እንደማያረጋቸው አላውቅም ከተነሱ ደግሞ እነሱ ፔን ቦዲዎች በቃ 3 ቀን 4 ቀን ዲፕሬሽን ሆኖ እስከነቃ ሂል እስካረግ ድረስና እነሱ ፔን ቦዲዎች እንደሆኑ አወቅኩ ፓስት ኢሞሽኖች ውስጥ የሚመጡ ነገሮች እንደሆኑ አወቅኩ ሶ ምን አገኘው ስፔስ አገኘው ከአይምሮዬም ጋር ከሶሌም ጋር ከፔን ቦዲም ጋር ያኔ ትራማን አላውቅም በዛ ሰዓት አትሊስት ግን ፔን ቦዲን ዲል እንዳረግ ሆነ ለካ የሆነ ከፍቅረኛሽ ጋር መኪያቱ እየጠጣሽ ኖረሽ ስትለያይ መኪያቱ ስታሸቺ ሰውነትሽ እንደሚረበሽ መኪያቱን ስታሸቺ ሰውነትሽ ለምን እንደሚረበሽ ማይንድሽ ኢንፎርሜሽን አይሰጥሽ ግን እርብሽ ይላል ሰውነትሽ ሶ እነሱን ፔን ቦዲ ሲያውቃቸው ወች ማድረግ ጀመርኩ ማይንዴን ማቆጣጠር ጀመርኩ አሁንን መኖር ሲጀምር ፕሬዘንት ሆንኩ with that mind so what do I want ስል truth የሚል ቃል ከውስጥ ያገኝ for the first time የምፈልገው ነገር truth እንደሆነ ገባኝ እስከዛ ሰዓት አልገባኝ ምን እንደምፈልግ okay I read a lot what's truth ሳይንስ ውስጥ ፈልጊያለሽ ላይፍ ውስጥ ፈልጊያለሽ መጨረሻ ላይ truth is God ሌላ ስራንና እናትነትን ማይሄ እንዴት ነው የምታስኬዳቸው የመጀመሪያ ልጄን ስወልድ እኔ ራሴ ልጅ ነኝ አብራችሁን አደጋችሁት አብረን እናቴ ጋር ሄድ ለኔ ነው ጫማ የሚገዛው ለኔ ነው እያልን ነው እግዚአብሔር ይመስገን እናቴ ከኔ በላይ ሆነ እኔን እንደሷ አላሳደገችኝ በጣም አቀማጥላ ልጄም ማለት አንቺ እኮ አያት ነሽ ብላኝ ታውቃለች እንዴ ለእናት ነው ሚስጥር የሚነገረው ምናምን አስላት እኮ አንቺ አያት ነሽ እናቴማ እሷ ነች ብላኝ ታውቃለች እናትሽን እናቷ አርጋ አንቺን አያት አረጋች እና የእውነት ወደዋለሁም ያንን ላብ እናቴ ከልጄ ስላገኘች ልጄም ከእናቴ ስላገኘች የኔ የትም አይሄድባትም እና እኔም ያው በልጅነት አይደል የወለድኩት ጥሩ ሰዓት ላይ አግዘውኛል ቤተሰቦቼ ሁሌም የማመሰግናቸው እንዳልወድቅ እንዳልሰበር በቃ ልጅ ይዤ ሄጃለሁ በእኛ ካልቸር በዛ ዘመን በተለይ ትንሽ ከባድ ነበርና ትምህርት አለ እኔ ወልጄ ላይክ በ20 ቀኔ ፋይናል ፈተና ነው የገባሁት አራስ ቤት እየጠናው ነበር ተነሳው ያኔ በ20 ቀን እኔ እድለኛ አይደለሁም አይ ቲንክ ይሄ መውለድ ነገር ላይ ብዙ እድለኛም አይደለሁም ምክንያቱም ሁለተኛዋንም ልጅ ስወልድ እንደሱ ነው የሆነው 2 ልጆች ነው ያሉኝ በነገራችን ላይ ሁለቱ ማል የ20 ዓመት ልዩነት አለ 20 ዓመት በሁለት ልጆች ማለት ኦልሞስት ለትልቋ ትንሿ እናቷ ነች ግን they are sisters አይገርምሽም አሁን በደም ዲፈረንስ ያላቸው ምናምን ነው የሚመስልሽ የኔ ልጅ ስላት ትንሿ ሚጡም ልጅሽ ነች ብላ ሁሌ ታሳስበኛለች ትልቋም ልጄ ትንሿን እንደ ልጇ አይደለም የምታያት እድሜ ጋፑ የእህትነት ነገሩን አያጠፋውም እኩል ብስኩት ተቀማምተው እኩል ተጣልተው እኩል ተፎካክረው ሲኖሩ ስታያቸው በጣም ኢንጆይ ታደርጋቸዋለሽ በተለይ ትልቁ ነው እኩል ሲፎካከሩ ስታያቸው ፍቅራቸው ማለት በቃ ከኔ በላይ ነው የምትወዳት ምናምን እህትነት ራሱን የቻለ ኮኔክሽን አይደል አንቺ የምትፈጥሪ አይደለምና ጋፑ መኖሩ እናቷ ነች ሲሉ አይ እህቷ ነች ይላልው ለምን still the experience that እና
ትልቋን ኦልሬዲ እናቴ ተቀበለችኝ። ወዲያው ኮሌጅ ተመልሼ ትምህርት ቤት የገባው እናቴ ነች በቃ ማጥቢያ ያሳደገቻት። ትንሿን ግን እንደ ድመት ነክሼ ነው ያሳደግኳት። ልዩነት ነበረው አይደል ስሜቱ ላይ? ያ ልጅነቱም አለ። አሁን ደግሞ እንደዚህ መራቅ ዋጣ አድርገሽ ስትወልጂ ያኔ እናቴ ያለች፣ ስለዚህ ኃላፊነት የለብኝም። አሁን ማንም የለም እኔ ነኝና ከእርግዝና ጀምሮ ትንሽ ከባድ ነው ማለት እንደው ማውራትም ካለብን ይሄ እርግዝና ላይ ያለው ነገር ምን ያህል ወንዶቹ ይረዱናል ብዬ ማሰብ እፈልጋለሁ ወይ ማውራት እፈልጋለሁ። ለምን መሰለሽ ከወለድሽ በኋላ ያለው የአራስነት ጊዜ እሱም በጣም ዲስተርቢንግ ነው። ግን ያቺኛው ደግሞ በጣም ይከፋል። እሱኛው የአራስነቱ ጭራሽ ይከፋ። ሆርሞኑም አሁን ብዙ ሰው ማያቅልሽ ማይረዱልን ኖት ኦንሊ ማርገዛችን መጨማለቅ አይደለም የሚያመጣው ሴንሲቲቪቲ አለ። ሁሌ ምን እላለሁ መሰለሽ ለምሳሌ ዓለም ላይ ብዙ ወንዶች ናቸው ትልልቆቹን ፈጠራዎች ይሰሩት ኒውክሌር ማምጠቅን ዋሬቨር ሳይንቲፊካሊ ምናምን ዓለም የወንዶች ነች ምናምን ይባላል። so different for that ይሄ የሴት የበላይነት ምናምን ለማውራት አይደለም እንደሱ አይነት አይደለም አመለካከቴ። የሴት ራስ ወንድ ነው የወንድ ራስ ክርስቶስ ነው የሚለው ሐሳብ ውስጥ ምገዛ ነኝ። ሴቶች የበላይነን ምል አይደለም ግን ሴትነት is the whole creativity አለ ማለት ሰውን የሚያህል ነገር ነው ከእግዚአብሔር ቀጥሎ ምን ፈጥሮ እግዚአብሔር ነው ሰውን የሚሰጥ እግዚአብሔር ነው እኛን ለዚህ የፈቀደን። ግን ከእግዚአብሔር ቀጥሎ እኛ እንደ as human being እንደ ሰውን ክሬት እናደርጋለን ሰውን እንፈጥራለን። ሆዳችን ውስጥ ከመጀመሪያው ማርገዛችንን ካወቅንባት ሞመንት ጀምሮ we feel them love ሰተን ብለዳችንን ሰተን ቦዲያችንን ማቅለሽለሹ ፍርስትሬት ማረጉ ማአት የሚያመጣው ነገር ኖሮ finally we create human being አይደል ሰውን እንፈጥራለን። so ዓለም ላይ ያሉ ሴቶች በሙሉ ፈጣሪ ናቸው ነው የምለው እኔ። ወንዶቹ ይሄን ሁሉ የሚቧጨሩት የሚሯሯጡት የሆነ ነገር ዓለም ላይ አስቀምጠው መሄድ የሚፈልጉት ያንን ሳትስፋይ መፍጠር የሚባለው ነገር ሳትስፋይ ስለማያረጉ ነው። which is outsider ሆኖ አይምሯቸው የሆነ ነገር ማስቀመጥ የነሱ የሆነ ነገር መስራት ይፈልጋሉና ለሱ ነው የሚሰማኝ። ለኔ አንድን ትልቅ ዕውቀትን ክሬት ያደረገ ኖሌጅ ፕሮዲዩስ ያደረገ ሰውና አንዲት ልጅ የፈጠረች እናት ለኔ ልጅ የፈጠረችውና ትልቁን ዋጋና ትልቁን ክሬቲቪቲ ሰርታለች ብዬ አስባለሁ። ለምን ለእናትነት የሚሰጠው ክብር ከፍ ያለ መሆን አለበት። ኢቭን ኖት ዝም ብሎ እናት ስለመውለድ እንደዚህ ቀላል ወንዶቹ ካልወለዱ አያውቁት። እኛ 10 ጊዜ የምናወራው ስንወልድ እናውቀዋለን። እናቶቻችን የሚሉ ወልደሽ አይደል የሚሉ ልክና ልጆቻችን ያቀፍን ቀን አይደል እናታችን ምን ሆና ምን አርጋ እንዳሳደገችን የሚለው ወንዶቹ they don't have any chance in feel ያረጉ። እውነት ለመናገር ጥሩ አባቶች የሉም እያልኩ አይደለም። በጣም ከእናት በላይ የሆኑ እኔ ይሄ በጀማ ምናምን እያልኩ አይደለም። ሁሉም ሮንግ ነው ሁሉም ራይት ነው እያልኩ ሳይሆን ግን በተለይ አራስ ቤት ብዙ ጊዜ ሰዎች የማይረዱሽ ወይም ደግሞ ወንዶች የማይረዱሽ እንዴት ፍርስትሬት እንደምናረግ ሳይኮሎጂካሊ እንዴት እንደምንረብሽ እንዴት አይምሮሽ ውስጥ ያለው ዕውቀት ሁሉ የጠፋ ከዚህ በኋላ ተነስተሽ መስራት የማትጂ የሚመስልሽ ባልሽ የሚጠላሽ የሚመስልሽ የበታችነት ስሜት የሚሰማሽ ዲፕሬሽን ውስጥ ይሄ ከመውለድ ጋር ተያይዞ ከሆርሞኑ ጋር ተያይዞ የሚመጣው የአይምሮ ቀውስ ቀላል አይደለም። በተለይ በእኛ ሞደርን ቲንኪንግ ደግሞ እስ ቶታሊ ከባድ። በዚህ ውስጥ እንደገና እነሱ ደግሞ ከረበሹሽ በጣም ፍራጃይል የምንሆንበት በጣም ሀግ የምንፈልግበት እንደው በቃ አንዳንዴ የምንላለው እንደው ጠብም ካላቸው ያቺ ጊዜ አልፈው ቢጣሉ እላለሁ። አንገርም ካላቸው ያቺን ጊዜ አሳልፈው ገብቶሻል። እንደ ሰው አትግባብ ትችያለሽ ብዙ ነገር ሊኖር ይችላል። ግን አራስ ቤት ላይ ያለ ፍርስትሬሽን ላይ እንደገና ሲጨምሩልሽ እኔ በ20 ቀን ምናምን ነው ወጥቼ ስራ ይሰራሁት። የግንዛቤ አለመኖር አይመስልሽም? ምንም ጥያቄ የለም። እኛም ማናውቀው እነሱ የሚያውቁት አይመስለኝም። እነሱ ይኖራቸውን እየኖሩ እንደው ሞር አንቺ ስትወልጂ ሴኪዩርድ ይሆናሉ የትም አትሄድም ብለው ያኔ በጣም ቀይ ምንጣፍ አንጥፈው ሳቀች አልሳቀች ብለው የሚያዩሽን ቼክም አያረጉሽ። ልጅሽን ጠብቂ የት ሄዳለች ብለው ይሄ ኤክስትራ ቴኬሪንግ በምንፈልግበት ሰዓት እነሱ ኖርማል ይሆናሉ ይመስለኛል። ብዙዎቹ ማለት ካነበብኳቸውም ካየኋቸውም ሴት ልጅ የምትወልድበት ሰዓት ላይ አራስ ቤት ላይ እስክንቆም እስክንነሳ ድረስ በጣም ሴንሲቲቭ ፓርት ነው። እኔ ኦልሞስት ስራ ነበረኝ ተከታታይ ድራማ በጣም ቆንጆ በቅዳሜና እሑድ የሚል ድራማ ታውቂያለሽ? በጣም የምወደው ሲትኮም እሱን እየሰራሁ ነበርና ስወልድ በቃ እሱን 1 ወር ምናምን እሱ ይተላለፋል 2 ወር ከዛ ስነሳ ቀጥላለሁ ብዬ ነው የተኛሁት። ወልጄ ላይክ በ20 እና በ25 ቀኑ ቆሟል። በቃ አራስ ቤት ነኝ። I don't know what to do
ኔክስት መንዝ የቤት ኪራይ ምን እንደምከፍል ልጄን ወተት እንዴት እንደምገዛ አላውቀውም። ኖባዲ ያንን ነገር ሃንድል የሚያደርግ ሰው የለም። ሶ አይ ጀስት አውት ወጣሁ፣ ስራ ፍለጋ ወጣሁ። እህቴን ጠርቼ ጥበብዬን ልጅ ጠብቂ ስላት አበደች። እነሱ ደግሞ ያስቡልሽ እና ምን ቤተሰብ ሊረዳሽ አይችልም፣ አርፈሽ ተቀመጪ እኛ አለን ነው የሚሉሽ ማለት ኦፍ ኮርስ አሉ። ግን ዝም ብሎ ደግሞ ቢሮ አለ፣ የቤት ኪራይ አለ፣ የቢሮ ኪራይ አለ፣ ሰራተኛ ደሞዝ አለ፣ ያንቺ የቤት ኪራይ አለ፣ አንቺ የምትበይው፣ አንቺ የምትጠጪው፣ አንቺ ኤክስፔንስ አለሽ፣ ልጅሽ ኤክስፔንስ አላት፣ ወተት መግዣ፣ ኤቭሪቲንግ ይሸዳው ማለት ነው። የማርያምን ማሰራ ወራው አታቆመም። ሁለት ክፍል ይሄዳል፣ ከዛ አይቆምም አልኩት። ከዛ መጣች ጥበብዬ፣ በጣም ተቆጣች ምናምን። እኔማ ተረብሻለሁ ምናምን ወጣሁ። ታምኛለሽ? ጠየቅን ምርጫ ቦርድ ሄድን። እኔ ያኔ ምርጫ ኦልሬዲ 3 ወር ምናምን ቀርቶታል። ከሚኪ ተምሬ ጋር ነበር ሄድን። ደወልኩለት፣ ሚኪ አብረን እንሂድ አልኩት። እሺ አለኝ። እግዚአብሔር ያክብረው። መጣ፣ ሄድን ምርጫ ቦርድ። ስራ ፈልገን ስል ያማቸው እንዴ ምርጫ ቦርድ ስራ ከአመት በፊት ነው የተሰጠው። ምክንያቱም ቼክ መደረግ አለበት ምናምን። እንዴት አሁን 3 ወር ቀርቶት ምናምን አሉኝ። ያው ከና አራስ ቤት ነኝ። ሶ ባድ ታይሚንግ። ከዛ ልክ ሶጣ ኦቲአይ የሚባል የዩኤስኤ ድርጅት አለ። እነሱ ዲያር ጉድ አይዲያሽን ከወደዱት ሄድን። በዛው ሄድ ነው ከሚኪ ጋር ኦቲአይ አገኘናቸው። ልጁ ስልኩ ላይ ያኔ ደግሞ እንዳሁኑ ስልኩ ላይ ሲጽፍ አሁን ይገባሻል እየጻፈ እንደሆነ። ያኔ ግን ገና ስልኩ እንደመጣ እንደሚጻፍበትም አናቅምና እያወራኝም አልመሰለኝም። ልጁ የሆነ ነገር ጻፈ። የእውነት ያን ሰዓት ስራ ቆም የተባለ ቀን ስልኩን ዘግቼ እመቤቴ ሆይ ልጅ ይዘው መንከራተትን ታውቂዋለሽ። አራስ ልጅ እጄ ላይ ጥተሽ ምን ልትሰጪኝ አስበሽ ነው ያልኳት። ምን ትልቅ ነገር አዘጋጅተሽ? የእውነቴ ነው ምን ትልቅ ነገር አዘጋጅተሽ ይህን ስራ ያቆምሹ? መቼስ ለአንቺ ታውቂዋለሽ ልጅ ይዞ ይህን ልጅ ብቻ ምን እንዳረጋት ያልኳት። እንዲህ ነው ያልኳት። እመቤቴ ምን አለፋሽ ማታ ደወለ፣ ሲቪ አስገቢ ያለኝ። ኔክስት ዴይ ዊዝን 3 ዴይ በዛን ጊዜ ወደ 4 ሚሊዮን ብር ተለቀቀ። 10 ክፍል ድራማ በኤፒሶድ 400,000 ብር። በጣም ብዙ ገንዘብ ነው። እንደገናስ በአንድ ወር ጽፈሽ አዘጋጅተሽ ታደርሻለሽ አለ። ምክንያቱም ኦልሞስት በአንድ ወር ውስጥ ጽፈን ጨርሰን ካላስተላለፍ ነው 1 ወር ቅስቀሳ ማድረግ ምናምን ድራማ ማስተላለፍ አይቻልም። ምርጫው ቀርቶታል። 3 ወር ንቀር በሁለት ቀን አደርሰዋለሁ። ይህ እውነት የኔ ብቻ የሚል ተከታታይ 10 ክፍል ድራማ ነው። ምርጫ ብቻ ሳይሆን 97ን የሚያሳይ 97 ላይ ልጇ የሞተባት እናት ማህበረሰቡን የሚያዩ ዳንስ ሪሊ ዳንስ ኮምፒቲሽንን ከትቼበት ወጣቶቹ ዊችስ ኮምፒቲሽንን እንዴት ነው የሚያዩት ስሩ ሚዚካል ድራማ አድርጌው በ10 ቀን ጽፌ ቀርጬ የጨረስኩት። አራስ ነኝ። ከተማ ውስጥ አለ የተባለ ካሜራማን አምጡልኝ። ከተማ ውስጥ ብቻ እንደዚህ ነው ያልኩት። ከተማ ውስጥ ብቻ ምንም ሳንቲም የሚጠይቀውን ይጠይቁ ይምጡልኝ አልኩ። ካሜራማኖች ሁሉም ባለሙያ መጣ። ለሊስ ነው የምወጣው። እንዲህ ስጽፈው ማረሳው 9ኛው ክፍል አይምሮዬ እጄን ያዘዋል። እጄ መጻፍ አቃተው። ስክሪፕቱ ገብቶ አርመው ማምጣት አለባቸው። አይምሮዬ እኮ እያዘዘው ነው እጄን። እጄ ግን እምቢ አለ። በቃ አይሰራም። እጄ እኮ ይሰራል ግን ፕሮሰስ እዚህ ማይል ላይ ፕሮሰስ ማድረግ አቃተው። ያንን ሜሴጁን ሪሲቭ አድርጎ ስክሪፕቱ እኮ ፕሎቱ መጥቶልኛል ቆንጆ ነው ምናምንና ሰራን። ቆንጆ ነው። ሊያውም በዛ ጊዜ ብላክ ማጂክ በጣም ጉድ የሚባልበት ሰዓት በብላክ ማጂክ ነው የቀረጸው። እሶ ጉድ እና ብዙ ሰራን። ከዛ በኋላም ኦልሞስት በተለይ ከዚህ ከዩኤስኤድ ጋር ከደብሊውኤችኦ ጋር ከአይኤም ጋር ዶክመንተሪዎችን ከጤና ቢሮ ጋር በተለይ ኤርሊ ቻይልድሁድ ዴቨሎፕመንት ላይ በጣም የሚጠቀመኝ አሁን የሰው ልጅ አይምሮ ላይክ እስከ 5 ዓመቱ 90% ተሰርቶ እንደሚያልቅ ታውቂያለሽ? 90%። ከዛ በኋላ ለምንድን ነው የምንደግመው? እስከ 5 ዓመት ልጆቻችንን ምን እያደረግናቸው? ኤርሊ ቻይልድሁድ ዴቨሎፕመንት ላይ ሪስፖንሲቭ ኬር፣ ፕሌይ ዊዝ ለርኒንግ፣ ሴፍቲ ኤንድ ሴኩሪቲ፣ ጉድ ሄልዝ ምናምን የምንላቸው ነገሮች ኢዝ ኢምፖርታንት። እነሱ ላይ የሰሯቸው ዶክመንተሪዎች እኔ የተማርኩባቸው። ቻሌንጆች አሉሽ በዛ ላይ ብዙ የሚያበሳጩሽ፣ የሚጎዱሽ፣ መንፈስሽን የሚሰብሩት፣ ገንዘብሽን የሚወስዱት
እንደገና ከዚህም ውስጥ እንደገና እንዲሆንሽ እየተንፋቀቅሽ አጥንትሽን ሳይብረሽ ምናምን እየሄድሽ እንደገና ሰዎች አታክ ያደርጉሻል። እንደገና እዚህ ሰዎች አቢዩዝ ያደርጉሻል። እንደገና እዚህ ውስጥ ሰዎች ለፍተሽ ያመጣሽውን ገንዘብ መተው አጭበርብሮ ይወስዱብሻል። እንደገና ቢተውሽ ደግሞ እኮ ጥሩ ነው አይደል? የኑርሽ ነው አይደል? የሆነች ልጅ እያሳደግሽ ነው መቼስ ከንፈርሽን ነክሰሽ አምጥተሻታል፣ ታሳድጊያታለሽ ኃላፊነት ወስደሽ። ግን እንደገና እዚህ ውስጥ ሌሎች ቡጤዎችን እያስተናገድሽ መምጣት እንዴት ላይፍን ክፉና አድካሚ እንደሚያደርገው ግን አለችኝ መቤቴ ላይ ካለችኝ ስልሽ ማለቅሰውም እሷ ላይ ነው፣ የምታበረታኝም እሷ ላይ ነው፣ የምታነሳኝም እሷ ላይ ነች እንጂ ምንም የማያውቅ ራስ ልጅ ይዘሽ እንደገና ስራ ሰርተሽ እንደገና ገንዘብ አምጥተሽ እንደገና ፕሮፖዛል ጽፈሽ እንደገና ሶማሌ ወርደሽ እንደገና መቀሌ ገብተሽ እንደገና ጎጃም ሄደሽ እንደገና ከፊልሞቹ ጋርም እንደገና ጎን ለጎን እየሰራሽ ከባድ ነው። እኔ ፕሮዳክሽን አውቀዋለሁና ገርሞኝ ተደንቄ ነው ማይሽ ወጥቼ ሳየው ሪሊ አማይ ዱይንግ ዲስ የምላቸው ነገሮች ሪሊ እና እኔ መውደቅ አለመፈለግ ጥሩ ነው፣ ግን አሁን እኔ የደረስኩበት ዳሜጅ ላይም ትደርሻለሽ። አሁን ድክም አሁን እኔ አረኩት ብዬ ሁሉ ሳስበው ትንሽ እግዚአብሔር ጉልበቱን ሰጥቶ ይኖላለው እንጂ ትንሽ ከባድ ጊዜ አሳልፌያለሁ። ግን በስራዎችሽ አትጽናኝም? አሁን አንዳንዴ በልጆችሽ እንደምትጽናኙ ህይወት ላይ አንዳንዴ አዘ ስቶሪ ቴለር ስቶሪሽ ለሆኑ ሰዎች ጠቅሞ ሊሆን ይችላል። የኛ ኢንዱስትሪ ምኑን እጠላለታለሁ መሰልሽ? አንቺ የሞትሽ መሆን የለበት አዘ ስቶሪ ቴለር ገብቶሻል አይደል? ምክንያቱም ስቶሪሽም ያልቃል፣ ላይፍሽ ደግሞ ዳሜጅ ከሆነ ኢንዱስትሪው በጣም እኔ አሁን መቼስ በበላውበት ትሪ ላይ ምንድነው ይባላል መናገር ስለማልችል የራሴ ኢንዱስትሪ ስለሆነ እኔ አንዷ ስለሆንኩ እዚህ ኢንዱስትሪ ውስጥ ነው እንጂ ከባድ ኢንዱስትሪ ነው። እኔ አንዷ ነኝ ማለት ውጮኝ ላወራው አልችልም። ኢንዱስትሪው አም ፓርት ኦፍ ኢት። ለጥፋቱም ለሙግስናውም የራሴ አሻራ አለ እዛ ውስጥ ኢንዱስትሪ ውስጥና ከባድ ኢንዱስትሪ ነው። ሳይኮሎጂ ከባድ ነው። አንቺ ማይገባሽ እኔ አሁን ዛሬ እህቴ ትላለች እህቴ እኮ እዚህ ውስጥ ከገባች በኋላ ሌላ ልጅ ሆናለች ስላሽ በቃ ሌላ ልጅ ያደርጉሻል፣ ጠፍጥፎ ይሰሩሻል። እነሱ የለመዱት ጨዋታ አለ፣ አንቺ ማታውቂው ጨዋታ አለ። አንቺ ሆነስትሊ የምትሄጂው ለነሱ ያንቺ ላይፍ ያንቺ ሳክሪፊኬሽን ምናምን እሱም በቃ አላዋቂዋ መታ የምትሄደው አነሽ እንጂ እነሱ አሉ። እና እዚህ ከባድ ኢንዱስትሪ ውስጥ ልጅ ይዘሽ ፕሮፌሽናል ሆነሽ ክሪኤቲቭ መሆን ከድህነት ጋር ፋይናንሻሊ ብዙ ብሮች ተከፍለውኝ አንቀሳቅሽ ሊሆን ይችላል። እኔ ዛሬ የለኝ ምንም ገንዘብ። ለምን አይፔድ ስራው ይበላዋል፣ ታውቂዋለሽ። አስቀያሚ ነው። ክትአድርጎ ነው ሲቆጠር ቢውል ቢክሬሽን ደሞዝሽን እና ፕሮዳክሽን ከፍለሽ ሲጨርሽ አንቺ ጋር ግብር ከፍለሽ የሚቀርሽ ነገር የለም፣ መመላለሽ ያደርግሻል። ሶ ፋይናሊ ልጆችሽን የምታበይበት ታጫለሽ። አዳይ እንደምትሆኚው እሱ ነው። እንትን ካልሆንሽ ሽሩድ ካልሆንሽ ብልጥ ካልሆንሽ ምናምን እና አይ ቲንክ ልጄን ማየት በዚህ ውስጥ ልጄን አትርፌያለሁ። በዚህ ውስጥ የሆነች የምታምር እናቴ የምትለኝ ኮስተር ብላ የምታወራኝ ምናምን ማለት ደስታን የምትሰጠኝ ህይወትን የምትሰጠኝ መኖሬን ትርጉም የምትሰጠው ድክም ሲለኝ የምታነሳኝ ቁስሌን ይዤ እንድሰራ የምታደርገኝ አንድ ትልቅ ስጦታ እግዚአብሔር ሰጥቶኛልና ግን ከባድ ነው ማለት በጣም ከባድ ነው። በጣም ጥንካሬ ይጠይቃል። ጥንካሬ የሚሰጥ መድኃኒዓለም ይሄ እኔ ጠንካራ ነኝ ብዬ ልታበይ ሰው የማይችለውን ችዬ ነው ላይ አሁን ምናምን ግድ አሁን እንዴ እውነት በቃ ልጅም ትምህርት ቤት ገብታለች። ይሄ የመውለድሽ ነገር እስከ 5 ዓመት አይለቅም ይባላል። ይሄ ዲስኦርደሩ የሚገመጥምሽ ቻሌንጅ ዲፕሬሽኑ ምናምን አይለቅም። ዊዝ ኦል ሰፖርትም አይለቅም። እንኳን እዛ ጋር ሰፖርት ያደርገኛል ያልሽው ሰው ቶታሊ ያንቺ ምንድነው ፔን ክሪኤተር ሆኖ አይደለም ሰፖርተርም ሆኖ አትወጪውም። በጣም ከባድ ነው እና እባካችሁ ቢያንስ እርጉዝ ሚስታችሁን የወለደች ሚስታችሁ ምናምን ኤቭሪ እንደ ሶሳይቲም ቴክ ኬር መደረግ በጣም ቫልነራብል የምንሆንበት ስስ የምንሆንበት አቅም የምናጣበት የቤታችነት ስሜት የሚሰማን ሰዓት ነው። ያችን ጊዜ እህቶቻችንን ወይም እናቶቻችን ወይም ሚስቶቻችሁን ብታሳልፉ አይ ቲንክ ሲቆሙ ይቆማል፣ ሲያልፍ ዳት ታይም ይኳል ምኑም መቀጠል ይችላል። እና ያን ሴንሲቲቭ ነገር
ብናየው እላለሁ። ይሄው ነው ስራዬና የመውለዴና የልጆቼ ጉዳይ። ለሌላው የሚተርፍ ሀሳብ ነው ይሄ። ምክንያቱም አንቺ አሁን ባለሽበት ሞመንት ላይ እኛን ሲመለከቱ እኮ እኔም እንደዚህ እኮ ነኝ የሚል ብዙ ሰው ስላለ ይቻላል ለብሰን ስንወጣ ስናወራ like we are so happy you are ጀግኒት ቆንጂት አምሮብሻል that's the comment I have እንደውም በቀደም ፖስት አድርጌ ነበረ ዛሬ ላይ ቆም ነው በጣም ብዙ ዋጋ ከፍለን ነው ዝም ብለን አይደለም የሚል አይነት ሀሳብ ያለውና ሁሉም በተለይ ሁሉም ሰው መጠንከር አለበት። በቃ ላይፍ there is no free meal easy way የለም። ጠንካራ ሆኑ ግን help us as a woman we need help as a woman we need help ሌላ አይደለም ምንም ቃልም ሲምፕል ነገር we need help we need take caring አይዞሽ you are good thank you ስለወለድሽልኝ thank you በቃ አመሰግንሻለሁ you are wonderful መባል ምናምን እንፈልጋቸው ነገሮች አሉና ምን ትጨማለቃለች ባንባል አራተኝ እስቲ እናወራው ወደ ባዶ ይቀራል እንተዋወቃለን ግን ታቡ ስለ ዲፕሬሽን ወይ ደግሞ ስለ ጭንቀት አውርተን ነበር ቀደም ከመውለድ ጋር አያይዘን ነው ግን እንደው በተለየ መንገድ አንቺን በጣም የሆነ ነገር አስጨንቆሽ ከዚህ ጭንቀት እንዴት ነው መውጣው ብለሽ ራስሽን ያናጋገርሽበትና ያገኘሽበት ሞመንት አለ ወይ? አለ እንግዲህ ይሄን ነገር ማውራት ፈቀደልኝ አይፈቀደልኝ ባላቅም አሁን አወራለሁ። ምንድነው የሆነው እኔ ሞር ሪሊጅንም በደንብ አውቀዋለሁ ሳይኮሎጂውንም ለልጆቹ ሳነብ ምናምን አውቀዋለሁና እንዳልኩሽ አሁን ቅድም እንኳን ስናወራ ቻይልድ ትራማ ያላቸው የሴቷ ጓደኛዬ ጉዳይ ከዛ በኋላ ምናምን አሉ ትራማ ማአት አሁን እዚህ ጋር ሚዲያ ላይ ላወራቸው ማልችላቸው ትራማዎች አሉ ግን ትራማ እንዳለብኝ አምና አላቃቸውም ዛስ ወቅቱና በጣም ልጆቹ እንዲግ ያረኩ ልጆቹን ትራማ ያወጣው እኔ አሽሽ ገዳሜ እያልኩ ነው ሊቀልቃውኝ የተማሪዎችን አነባዋለሁ በጣም ሞዳዎችም የንባብ ስታይሌም ወደዛ ነው የሚሄደው ኢነርጂ ላይ ሳይኮሎጂ ላይ ማይንድ ላይ ነው የሆነ ነገር አይደል የምፈልገው የፊክሽን የሆነ የፍቅር ስቶሪ ምናምን አይደለም የኔ ንባቦች ዲፕ ሆኖ ኢነርጂ ላይ ማይንድ ላይ ሳይኮሎጂ ላይ ፍልስፍና ላይ ምናምን ነው ንባቤና ሞር ላይክ ደግሞ ይሄ ወደዚህ ወደ ኢስተርን ፊሎሶፊ የሚሄድ ሰው ከማይንድ ጋር የሚሄዱ ናቸው ይሄ ወደ ኮንሽስነስ ላይ ወደ ይሄ ኢንላይትመንት ላይ ወደ ዊዝደም ላይ ነው ሶ ማይንድ ብሎኪንግ ካለው ትራማ ካለው ፔን ቦዲ ካለው ወደዛ ለመሄድ ሁሌ ስትራግል ይኖርብሻል እንዳልኩሽ ከአይምሮ ጋር ነኝና ሁሌ ሄዳለሁ ገዳም ሄዳለሁ በጣም በቃ ዲፕረስ ይለኝ ምናምን ገዳም ሄዳለሁ በጣም ይሄ ማይንድን ክሊን አድርጌ ነፍሴን ክሊን አድርጌ ምናምን እመጣለሁ 3 ወር 4 ወር 5 ወር ቆይና መልሶ ያ ነገር ቀስ እያለ አግራቪት አድርጎ ያሸንፈኛል መልሼ ሄዳለሁ ሳይኬትሪውን ማነባዋለሁ የችግሩ እያነበብሽው ስትሄጂ ማይንድሽ ሃይድ እያደረገው ይሄዳል አንቺ አይደለሽም የሰዎች ያለባቸው እንጂ ሰዎች ናርሲሲስት ናቸው ሰዎች ፔን ቦዲ ያለባቸው ምናምን ታያለሽ እንጂ አንቺ ፔን ቦዲ ይኑርብሽ ድራማ ይኑርብሽ የሰዎችን ጥሩ አይምሮሽ መፈተሽ ሲጀምር ያንቺን ኦልሬዲ ሉዝ እያደረግሽ ትሄጃለሽ ፋይናሊ ሁሉም ነገር ኖረኝ በህይወት አቺቭ ማድረግ አለብኝ ብዬ የማስባቸውን ነገሮች this way or the other አቺቭ አደረኳቸው ስቲል ግን ዴሪዝ ያልተመለሰ ጥያቄና መልሳለሁ ትሩዝንም እንደዚህ ነው አልኩኝ ፊሎሶፋይዝ አደረኩት ስቲል ግን I need something so እንዴ በቃ ዘጋው ራሴ ላይ ረጅም ቀን ፋይናሊ ክራክ አድርጌ ገባው ሰብኮንሽስ ውስጥ ሙሉ ሆቴል ውስጥ ገብቼ ገዳም ቤት እንደማልድን አውቀዋለሁ ምክንያቱም ባኪን ፎርዙ መድሮኛል so I need an answer so I know ይሄ ሳይኮሎጂካሊ ቲቺንጎች ኦንላይኖች ምናምን አሉ ለልጆቹ መወስዳቸው ማነባቸው so how to deeply ከራስሽ ጋር ዲቴል እንደምታደርጊ ሜቶዶች አሉ ምናምን ግድግዳ ላይ ቻርት ዘርግቼ ማይንድ ላይ ያለውን ነገር በሙሉ አውጥቼ ማይንድና እኔ ብቻችንን እንቀርባለን ለሁሉም ሶልቭ አደረኩኝ ጨረስኩ ጭቅጭቆቹ ጨረስኩና ቻይልድ ውስጥ ገባሁ ማለት ነው ክራክ አድርጌ አወሻኩት ፔኑን ልችለው አልቻልኩም ላይክ ትራማውን ልችለው አልቻልኩም ሃይድ የተደረገውን ነገር ልችለው አልቻልኩም ምናምን so አንድ ሰው ያስፈልገኛል የሚያግዘኝ ላይክ ቢፎር ዳት በቃም ተስፋ ቆርጬ እንደዚህ ያደረኩት አንድ ሳይኪያትሪስት ነበረችና I don't know what ግን I need help እንደዚህ ብዬ ደንብ አውርቻት ከዛ በኋላ ስልኬን አታነሳ ይሄ ተስፋ የምትቆርጩ ነገር የለም somebody help ሊያደርግሽ እንደማይችል some professional person
ሄልፕ ያርሽ ላይክ የሆነ ነገር አይምሮ እንደ ኩላሊት እንደ ጉበት እኛ ሀገር አይምሮዬን ምናምን ብለን ስንቀጣት ሌክዠሪ ምናምን ነው የሚመስለው ሁሉም ታሟል የካርቴል እንዳለው ነው የሁሉም አይምሮ ድምጽ ቢኖረው ኖሮ መንገድ ላይ ያለው በሙሉ እየለፈለፈ ነው ጤነኛ አይደለም ብሏል ሶ እኔ ያው አይኑ አይደል ስታነቢ ስታቂ ምናምን ዩኒት በቃ ክሊር የሆነ ነገር እየፈለግሽ ስለምትጂ ፋይት ታደርጊያለሽ እሱ ጠቅሞኛል እንጂ እኔም እኮ እንደማንኛውም ሰው በቃ ይሄ ላይፌ ነው ብዬ ልኖረው እችላለሁና ኤኒዌይ አሁን ሾክድ ላይክ የገባውበት ቦታ አስደንጋጭ ነበር ሶ አይ ኒድ ኤ ፐርሰን ላይክ መጽሐፍ ቅዱስንም የሚያውቅ እኔ ማይንድ ማሸነፍ የሚችለው እሱ ብቻ ነው ሶ መጽሐፍ ቅዱስንም የሚያውቅ አት ዘ ሴም ታይም ሳይኪያትሪውንም የሚያውቅ ምክንያቱም እኔ ከዛ ማይንዴ ፋይት ላይ ያደረግ ነው አውቀዋለሁ ከሄድኩ በኋላ ማይንዴ ምንድነው የሚፈልገው ማምለጥ ነው የሚፈልገው አውቀዋለሁ የማይንድን ድራማ አውቀዋለሁ እንዴት ዲል እንደሚያደርግም አውቀዋለሁ ያንን ማሸነፍ የሚችል ሰው ደግሞ ወይ በሃይማኖቱም ላሸንፈውም አልችለው በሳይኪያትሪውም ላሸንፈውም አልችለው ሰው ነው the only person አይምሮዬ ላይ የመጣው ወዳጄ ነበር ዶክተር ወዳጄ ከዛ በፊት አላውቀውም ምናምን ሶ ደወልኩለት ሃሎ አለኝ ሃሎ ይቅርታ ታውቀኛለህ ያልኩት ማለበል አለኝ ማህሌት ማለዳ ኮንኩስ እንዴ ያደምብ ነው ማቀሽ ምናምን አለኝ በቤቴ ለመጀመሪያ ጊዜ ስለ ታዋቂ መሆኔን ዛሬ ወደድኩት አልኩት ቢያንስ በቃ የሚያቀኝ ሰው ታናግረኛለህ ምናምን ተፈጠረ ምናምን እኔ ምናምን ቆይ እንዴት እንደማቀሽ ብሎ ከዚህ በፊት ስፒች ላይ የተናገረውን ነገር ላከልኝ I'm so happy like ስለኔ ማለዳ ኮከቦች ላይ ያለችው ብሎ የሆነ የሴቶች ዝግጅት ላይ የተናገረውን ንግግር ላከ ማለት በቃ ሄልፕ እንዳገኘሽ የሚሰማሽ ነገር የለም በቃ የሚያግዝሽ ሰው እንዳገኘሽ I'm so happy ደወለልኝ እንደዚህ ነው ማቀሽ አለኝ በቃ አሁን እንደዚህ ጭንቅላቷ ጥሩ ነው ምናምን ያልካት ልጅ I lost my mind አሁን ያለውበት ነገር childhood subconscious mind ላይ በጣም ገብቻለሁ ሶ I need help ከዛ በኋላ ብዙ አገዘኝ ዶክተር ወዳጄ ነኝ በዚህ አጋጣሚ ወዳጄ በጣም ነው ማመሰግነው በጣም ነው ማከብር ቴንክ ዩ ከዛ በኋላ ማህሌትን እንዴት አየሻት ቃኒ አሁን ያለውበት ታይም ምን አይነት ታይም መሰልሽ ዘመንሽን የሆነ ውሸት ውስጥ የሆነ ክደት ውስጥ ኖረሽ ምናምን ሁሉም የሆነ ቀን ተገልጦልሽ ያውቃል ማለት ሳታቂ ኖርሽ የሆነ ቀን ይሄ እኮ እንዲህ ነው ይሄ እኮ እንዲህ ነው ይሄ እኮ እንዲህ ነው ተብለሽ ድንጋጤውን አስበሽዋል አንቺ የምትኖሪው እውነትና አንቺ የምታውቂው እውነትና ይሄን እንዳይሆን ስደይ ላይ ማውሰን ነበርሽበትን እውነት የሆነ ቀን መጥቶ ይፈርጣል ያ እውነት ሊመርሽ ይችላል ያ እውነት ግን ይቀይርሻል ያ እውነት ይቀይርሻል ቶታሊ ይቀይርሻል ያ እውነት ብሌሲንግሽ ይሆናል ምክንያቱም በቃ ለካ ስብርብርብርብር የምትዩ ሰዎች የሚመስላቸው ልትወድቂ ምናምን ነው አይደለም ጀግነሽ ልትወጪ በስመ አብ ንስር በይኝና አሁን ስትጠሪ በጣም የደነገጥኩት ትዝ ይልሻል የሆነ ጊዜ አበባ ላክሽልኝ ለአዲስ ዓመት ይሄ ማለት ያ አበባ ላንቺ በቃ አበባ ቴንክ ዩ ሚል አበባ ነው ቢሮዬ መጥቼ ልካሉ ለእንግዶች ምን አይነት ሚኒንግ እንደነበረው ለኔ ምን አይነት ቫልዩ እንደነበረው you have no idea እንዴት እንደተንቀጠቀጥኩ እንዴት እንዳለቀስኩ ነው የማውቀው ማለት ሲምፕል አልነበረም ምክንያቱም ጊዜው ወቅቱ ታይም አይደል ሁሌ ታይሙ ላይ ቫልዩ እንዳለኝ ነገርሽ ታይሙ ላይ ላይክ ለኔ በጣም ክፉ ጊዜ ነበር ክፉዎቹ ጊዜ ነበር እዛ ታይም ላይ አንቺ አስበሽ ሰው አርገሽ እንደምታከብሪኝ የሆነ ኦኬ ለካም ጉድ ለካ ሰዎች ለኔ የሆነ ነገር አላቸው ይሄ ምክንያቱም ታይም አይደል ክፉ ሚጥልሽ እሱ ሰዓት ላይ ነበርና ያን ጊዜ እንደሱ አነስተሽኛል ሜቢ ላንቺ ሲምፕል ታስክ አሁን ደግሞ ስትጠሪ በጣም በቃም ቢል ላስረዳሽ ትልቁ ጊዜ ላይ ትልቁ ትራንዚሽን ላይ ትልቁ የሆነ በቃ ከዚህ በኋላ አዶን ነው ራስ ያላቀው ሃው ሚሹ እንዴት ነው የምትሄደው ሚሹ ምንድነው የምትሆነው ሚሹ ለኔ አሁን በቃ ይሄ ጭርስ አርገሽ ቢል ላስረዳሽ ዳግም መወለድ ታውቂያለሽ
የፎይታሽ ጊዜ ላይ እንዳለሽ ሁሉ ተሰማኝ አሁን በቃ ዳግም መወለድ ዛሬ ጠዋት ፌስቡክ ላይ ስጽፍ ዛሬ ልደቴ ነው ዛሬ እንደተወለድኩ ያህል ይሰማኛል ብዬ ነው የጻፍኩት በሐሳቤ ከድካሜ ከማንነቴ ከተዋሸሁት ከተካድኩት ከተሰጠኝ ሰዎች ከወደዱኝ ሰዎች ከጠሉኝ ሰዎች ከጎዱኝ ሰዎች ከጠገኑኝ ሁሉ ውስጥ አልቄ የተወለድኩበት ቀን ነው ለኔ not only like ቀኑ ትልቅ ቀን ከዚህ በኋላ ምን ታደርጊያለሽ ብትይ አላቀው እማቀው ግን ፉሊ አሁን ኢንላይትንድ እንደሆን ካቃል እርግጠኛ ነኝ ነግርሽ ፉሊ አሁን አንብሬከብል እንደሆን ካቃል ፉሊ ዛሬ ቫልዩ ያላት ልጅ ማንንም የማይጫወትባት ልጅ ማንንም ተሻለ ማንንም ካምላኬ ከእናቴ ከድንግል ማርያም ውጭ እኔ ህይወት ውስጥ ብዙ ሰዎች ረብሾኝ ብዙ ነገር ግን አሁን ጉድ አሁን like I'm good ስልሽ የእውነቴን am goodና with ፉከራ ውስጥ ምናምን ውስጥም አይደለም ታንጋድ ውስጥ ነኝ ነገስ እንደፈቀደ በቸርነቱ እዚህ ያደረሰኝ ምንድነው እንዲንሽ ምናምን ስል እንዴ ሁሉም ቦምብ ካለቀ በኋላ ምን ቢመጣ ምን ትሆኛለሽ ማለት ሁሉም ቦምብ ሚሳኤልም በየው ምንም ሁሉንም ልጥዩ ትቻለሽ ከዛስ ሬድነሽ ለሆነ ፋይታ አመ ዳይመንድ ዋው ምንም ማለት ምንም ዳይመንድ ብቻ ነው የሚያጠፋው ዳይመንድ ምንም አይሰብረው that far ሄጃለሁ that far አድርሰውኛልና ታንክ ቱ them ለወደዱኝም ለጎዱኝም ለሁሉ ምስጋና ያለኝ ህይወትን አሳይተውኛል መልካሙን ነገር ሰጥተውኛል አስተምረውኛል አጠንክረውኛል ጥሩ እናት እንደሆነ አድርገውኛል ጠንካራ እንደሆነ አድርገውኛል ሲገባሽ ሁሉንም ነው የምታመሰግኙ ላይክ ከሌ እንደዚህ ሆኖ አዶናቬኒ አንገር የለኝም ብሌሲንግ ነው ያለኝ በዚህ ውስጥ ደግሞ በጣም ማለት ናቲ የሚባልሽ ለምሳሌ በህይወት ይወስጣል ይወደር ናቲ ዱባይ ነው ያለው እወዳለሁ he was there ስልሽ ቃይንሽን ይዞ አራስ ቤት አንዳንዴ መጻፍ ይደክመኛልና ነገ መቅረጽ አለብን ምናምን ይላል ከዛስ ናቲ እንትን የመጥረጊያ እንጨት ይዞ ያጻፈኝ ቀላል ልክ እንደኔ በጣም ወደው ፊልም ነው ዳይ መጥረጊያ እንጨት ይዞ ኮሪደር ለኩደ ተናግሬያለሁ ዛሬ ስክሪፕት ሳይጻፍ አያድርም እንዳትደክሚ ገብቶሻል you can እኔ አልችልም ምናምን ናቲ እኔ ደክሞኛል ስል እንትንን የጻፈው ማን እንዴ ነው አንቺ ማቺ የሚያበረታሽ ከጎንሽ አለው you can so what እና ሚልሽ ምትፈሪው ለሱ ብዬ ማአት ቀን ተነስቼ ሰርቻለሁ ገብቶሻል እሺ የደካማ ጎንሽንም ማቋለስ ብለሽ ምን ነገር ታረጊ እኔ ዊክ ስለነበርኩኝ እሱ የኔን ፋይት እያረገ እኔ እሱን አታቀርቀዋል አለገን ሁሌ ሳይቀየመኝ ሁሌ ሳይከፋው እና አይ ኖ በቃ ልጄም ነው ወንድሜም ነው ጓደኛዬም ነው ምናምንና እነዚህ ሁሉ ሰዎች ዋጋ ከፍለው ከምንም በላይ ደግሞ ራስሽ ለራስሽ ዋጋ ከፍለሻል አንቺ ሳትወድቂ የተንገዳገርሽ ባለሽበት ሰዓት ማንንም ብቻውን እንዲቆም አይቻልም ሰው እንፈልጋለን ሰው ለሰው መድኃኒቱ ነው ይባል የለ እውነት ነው እና ናቲ ሳምሪ አማኒ ወዳጂነ ዴቭ ብዙ ማለት የእውነት እነዚህ መጠላልሽ ሰዎች ዝም ብለው የኔን ትልቅ መሆን የሚፈልጉ እኔ አይደክሞኛል ስለ አንቺ እኮ እንደዚህ ነሽ መድከም አቺ መብትሽ አይደለም ካንቺ ብዙ እንጠብቃለን ምናምን ይያሉ የሚያበረቱሽ ቤተሰቦቼ ስለሆኑ ከነሱ ምንም ሊሆኑ ነው የምትጠብቂው ሰው ይሄ ናቲ እነዚህ እግዚአብሔር የሰጠኝ ወንድሞቼ እህቶቼ ኑሩልኝ ላይክ በእነሱ ጥንካሬ ውስጥ ይዘውኝ እዚህ ጋር አማታውኛል መተናል አብረንና ዛሬ በእናንተ ሐሳብ ውስጥ በእናንተ ጉልበት ውስጥ በእናንተ ጸጋ ውስጥ ይህን እንድናገር ፈቀድሽልኝ እንደገና ይህን ብሪዝ እንዳረግ ለእኔ ትልቅ የልደት ስጦታ ነው ይህን ብሪዝ እንዳረግ ቴንኪዩ እንድላቸው ፋይናሊ ገባኝ በጣም አብሩሽ ኤርሚ መተዋል አብሮኝ ናቲ ሌላ ናቲ የሚባል
ትንሹና ሽማግሌው ናቲና ትልቁ ናቲ የምንላቸው ናቸውና እነዚህ ሰዎች ህይወቴ ውስጥ ብዙ ሚኪ አቢ አሉና ቴንክ ዩ ሁላችሁም they are few በነገራችን ላይ እንዲህ እንትን አይደለም በጣም ሰርክሌ በጣም ትንሽ ነበረ ያገዙኝ ሰዎችና የምር ዋጋ ይከፈሉ እነዚህ ኮምልሽ ዋጋ እኮ ነው የከፈሉት የኔን ዕዳ ነው የከፈሉት አሁን ተነስቼ ድርጅቱ ይሄን ሰርቶ ምናምን ላሉ አይደል እነሱ ተርበዋል ድርጅት እንዲሁ እነሱ ያለ ገንዘብ ሰርተዋል እነሱ የኔ ታምሜ እንዶር ምናምን አልሰራም ብያ ኩርፌ ከህይወት ስኳረፍ እነሱ ፈቅተዋል ተዋት ቆይ ትንሽ ይብረድላት ብለው ጠብቀውኝ የነሱ የሰሩበትን ገንዘብ አንስቼ ለሳምባዲ ሲሰጥ ጸጥ ብለውኝ ወጥቶሻላ የነሱ ላባቸውን አቃቸው በእኔ ደግነትን በይው ሞኝነትን በይው whatever ሶ ዋጋ የከፈሉ ሰዎች ናቸው እነዚህ ማወራሽ ትንሽ ለራሳቸውም እንደዚህ ላልቆጥራቸው ማልችላቸው አይደሉምና ቴንክ ዩ ዛሬ ላይ ደርሻለሁ አሁን አለውላችሁ ነው ደግሞ አግዛችሁ ነገር ካለ ግን ልፋታችሁ ከንቱ አልሆነም ላይክ አንዳንዴ ሰዎች ለፍተው ምክንያቱም ለኔና ላንቺ እኮ ሩቅ አይደለም ማለት ነገ ወተን ፊልም ፕሮዲዩስ አድርገን ገንዘብ መስራት ያከተናል እንዴ አለፍን ነው በቃ አለፍን ያለን ኮኔክሽን ያለን ትረስት አይደለም የምናውቀው ፊልም ኢንደስትሪ ውስጥ ይሄው እማላቀው ጄምስቶን ውስጥ ገብቼ ልሰራ እኮ ለምን የመጣንበት መንገድ ቢያንስ የሆነ ቢልድ ያደርግልን ትረስት አለ ትላንት አራስ ሆዴ ተቀዳ 10 ክፍል በ10 ቀን ጽፋ አዘጋይታ ኤዲት ያስረከበች ልጅ በ10 ቀን አንድ ቆንጆ ፊልም መስራት ያቀታታል ማለት ቀልድ ነው ሲያልፍ እኮ እንደዛ ነው ነገር እሱ ነው አሁን እኔ ነበርኩ አይደለ ራሴን ማግኘት የነበረብኝ እኔ ነበርኩ አይደለ ወደ ውስጥ መግባት የነበረብኝ እኔ ነበርኩ አይደለ ራሴን ትክክለኛው ማግኘት እሱ ነው ራሴ ማንነቴንና መቆሜን ማግኘት ያለብኝ ሶ በቃ እሱን ያፈላለጉኝ እኮ ጆርኒ ውስጥ እግዚአብሔር ስጣቸው ተባረኩልኝ እወዳቸዋለሁና የሚያንቺም with this really breeze ማድረግ የምትፈልጊበት ቀን አይደል እዚህ ዲሲሽን ላይ ምናምን ደርሰሽ አጋጣሚ የልደትሽ ቀን ሆኖ እንደገና ልደት ቀናችን ላይ አይደል ሁሌ ምናስረው እንድናስታውሰው የሆነ ነገር እኔ እንደሱ ብዙ ልደት ቀኖቼን አውቃቸዋለሁ የሆነ ነገር አስርባቸዋለሁ የሆነ ነገር ይዝባቸዋለሁ ለምን this year እንደዚህ ነበር አሁን ግን ላይክ የመስቀለት ብዙ ጨዋታ አለ አይደል ይሰቀል ይገደል ሁሉም አለ አይደል እኔ ግን አንድ ድምጽ ይሰማኛል እሱም አባቶይ በመንግስት በመጣ ጊዜ ያስበኝ የሚለው ድምጽ ብቻ ነው ቡያር በቃ ደሬ ነበር ጊሸን ሆነን የነገረኝና በጣም ነው በቃ የገባኝ አንዳንድ ነገር ተነግሮሽ ታልፈዋለሽ አይደል ሁሉም ሰውን የሚሰሩትን አያውቁምና ይቀርበላቸውን ነው የሚያውቀው አይደል የመስቀለት ግን ያ ወንበዴ ያ ኃጢያተኛ ያ ምንም የማያውቅ በመንግስት አስበኝ ስላይትመንት አይደል how do he know ከዛ ተፈጸመ አይደል አለቀ አሜን ነው ከዛ በኋላ ያለውና just like that ለኔ that day ነው መስቀለት day ነው that day like በቃ በመንግስት መጣ ጊዜ አስበኝ ቢ ኮንፌስ ያደረኩበት ኤንድ እሱም እንትን ያለበት ቀን ነውና ቴንክ ዩ በጣም እዚህ ቀን ላይ እዚህ እውነቴ ላይ ይሄን እንዳወራ እድልን ስለሰጠሽኝ ወድሻለሁ እኛም በጣም ነው የምናመሰግንሽ እንደዚህ አይነት ጥንካሬሽን ነው ፈተናሽን እግዚአብሔር እንዴት እንደወደደሽ ያየንበት ስቶሪ ነው ምክንያቱም እግዚአብሔር የወደደውና የመረጠው ለራሱ ስለሚፈልገው በብዙ መከራ ውስጥ ያሳልፋል ከዛ እንደዚህ ያጀግኑ ታሪኩን የሚናገር አድርጎ ይፈጥረዋል ሰው እንዳልሹ ቅድም ዳግም መወለድን በዚህ መልኩ ደግሞ አንቺ ደስ በሚል ሁኔታ ጫውተሽና እናመሰግንሻለን ብዙ ሰዎች ይማሩበታል ራሳቸውንም እንዲያዩበት ያደርጋል መጽሐፍ ግን አድርገሽ ጻፊው ጉድ ነው ምንም እውነት እኔ ሚኒመም ዲስ ይሄን 2 ወር የሆነው ነገር 2 ኖቨል ይወጣል ይሄ ላስት ኢንላይትመንቱ እዚህ ጋር ያመጣው ጆርኒ በተለይ ጊሸን ደርሰን ከመጣን በኋላ ቲንግስ ፎል አፓርት የሚባለው ነገር የለም እሱ ጆርኒ ብቻውን አይ ፕሮሚስ ቱ ዩ መጀመሪያ እንደውም ሳላወጣው ላንቺ ነው መሰጠሽ 2 ኖቨል ይወጣል ሚኒመም ነው የምልሽ ምክንያቱም እውነት በጣም ሰፊ ነው ትሩዝ ሰፊ ነው ሲገለጥ በተለይ አንድ ቀን ሚሊዮን ቀን ይሆናል ካልተገለጠ 10 ዓመት ድንዛዜ ኑሮ እየኖር ስታዘግሚ ልካርሚ ትችላለሽ
አሁን when the day come አንዱ ቀን of course body ላይ ይችላል ይችላል mind ላይ ይችላል ጌታ ሆይ ቀን ይምጣ በቃኝ ሰዴ ልትይ ትችላለሽ ፔኑላችሁ ትችላለሽ ምናምን when it pass ግን pass and you know na of course ni novel writer ni storyteller na you know ሁሌ የምለው storytellerነቴንም እንግዲህ አሁን ቆጃንጆ ፊልሞች መስራት አስባለሁ እንጽፈዋለን ልጆቻችንን እናስተምራለን ድራማ ቴራፒ ላይ እንሰራለን እግዚአብሔር ካገዘን ብዙ እኛ ጨርሰናል ለልጆቻችን መንገድ የሚሆን ድልድዮች ድንጋዮች ጠጠሮች ያዘጋጀን አዚፍ ከቻለ እግዚአብሔር ከፈቀደልን ራሳችንን ሰርተን ከጨረስን በቂ ነው የሚል ስሜት አለኝ ዛሬ ለምን ራስን ሰርቶ መጨረስ ራሱ በጣም ትልቅ ስለሆነ ከሱ ካተረፈንና ለሰዎች መንገድና ምክንያት እንድንሆን ካረገን ደግሞ ሲጠቀምብን ሰሞኑን ያየሁት አንድ ነገር ፌስቡክ ላይ የከበረ ድንጋይ ለጥፈሽ አየሁ ምክንያት አለሽ ወይ ያለ ምክንያት ስለማትንቀሳቀሽ የተማርኩ ነው ትምህርት አለ ትምህርት ይሰጣል ማለት ሚኒስቴር ይሰጣል ትምህርት ስለከበረ ድንጋይ ማለት የከበሩ ድንጋዮች ናቸው አይደል እንደውም በደንብ ያነበብኩ ሲል መጽሐፍ ቅዱስ ላይ ሁሉ አለ ላይክ ወዳጅዬ እኔ ነገረኝ መጽሐፍ ቅዱስ ላይ ምካለ ሚሻያለ እና ገብቼ ሳየው በስማም ለካ እኛ ሀገር ከወርቅና ከዳይመንድ ውጭ ብዙ ካልቸሩ የለን ግን ከወርቅም ከዳይመንድም በላይ ወይም እኩል የሆኑ በጣም የከበሩ ድንጋዮች አሉ እና እስቲ ወደዛ ደግሞ ጠጋም በል ምክንያቱም የከበረ ድንጋይ ሰፈሪና ኦፓልን ለመሸጥ ኤመርላንድና ሩቢን ለመሸጥ ስንነሳ እኛም ወደሱ ትንሽ ወደ ጌጡ ኢነርጂ ከመጣን አዲስ ኢንሳይት ነው ጌጥ ወዳለው እኔ ስለዚህ የስራ ዘርፍ እየቀየርሽ ነው ማለት ነው አልቀየርኩ መቀየር ሳይሆን ወደዛ እውነት ለመናገር የኔ ሐሳብ አይደለም የአንድ ወዳጅ ሐሳብ ወዳጆች አሉኝ በጣም ብዙ ወዳጆች አሉሽ በህይወትሽ ትልቅ ነገር እያካፈሉ እግዚአብሔር የሚልክልኝ የእውነቴን እግዚአብሔር የሚልክልኝና ሁሉ ጊዜ ጌጥና ሻሻ በዛ ይለ ይሄ ነገር ብሎ ካንቺ ጋር ሄዳላ አድቫይዝ አረገኝና ወደሽኩት እኔም እግዚአብሔር ያክብርልኝ በዚህ አጋጣሚ ስገባበትና ደግሞ ስማረው በስማም አንቺ ራሱ ብትገቢበት በጣም ተወጃለሽ ለምን መሰለሽ ሶል አባውት የከበረ ድንጋይ አይደል በጣም ነው የሚያምረው ተወጃለሽ አታሽቶኛለሽና በቅርብ ቀን በአዲስ ስራ በአዲስ ቢዝነስ በደንብ አስተዋውቀን የብር የከበረ ድንጋይ ምንድነው ያላችሁ እስከዛ ተመልካቾቻችን ቆዩን ከበረ ድንጋይን የእውነት እናጌጥበታለን ብዬ አስባለሁ የእውነት እናምርበታለን ማማር ብቻ አይደለም ውስጥ ያለው ብዙ ላይክ ጸጋዎችም አሉት ብዙ ፖዚቲቭ ኤነርጂዎችም አሉና በደንብ ይዘን ደግሞ አንዴ እንመጣለን እኔ በደንብ አሁን ገናኛ ያጠናነው ነው እንገባበት እያሰብን ነው ያው ፕሮሞት እያደረግን ነው እንመጣለን ለዝርዝሩ በደንብ የምንመጣበት አዲስ የስራ ዘርፍ ነው ከመቤቴ ጋር ጸሎት ይዘንበታል እግዚአብሔር ይፍቀድ እንግዲህ እንመጣለን ይሳካል መልካም እድል ነው እመኝልሻለሁ እዚህ ድረስ መተሽ ያለሽን ሐሳብ ስላካፈልሽን ለኛም ለተመልካቾችም ጥሩ ሐሳብሽን ስላካፈልሽን ይማሩበታል ብለሽ ምንም ሳሰስቺ ስለሰጠሽን እጅግ በጣም አርከን እናመሰግናለን እግዚአብሔር ይስጥልን እግዚአብሔር ያክብርልን ቴንክ ዩ አይ ዊሽ በቃ ካንቺ ጋር ብናወራ ምንከርም መሰለኝ የሚቆም ነገር አይደለም እና አንቺም ጥሩ አስወሪ ነሽ መሰግናለሁ ኦፍ ኮርስ እንዳልሽው ጥሩም ሰሚም ነሽ ጥሩም ጠያቂም ነሽ እንደዚህ ደግሞ በደንብ ጠይቀሽ እንደዚህ አንቀሽ አንዳንዶቹን አረ በዚህ ጋር ብላ ላቀቀም ብለሽ የእውነቴን ከልቤ እንዳወራ ጥሩም ስለሰጠሽኝ ይህንንም ቁጭ ብለው በየቤታቸው አምነውን የሆነ ነገር ይኖራቸዋል ብለው እየሰሙ ያሉ ተመልካቾቻችን በጣም እግዚአብሔር ያክብርልን ማለት እነሱ ስላሉ ነው ላይክ ስለሚሰሙን አንዳንዴ ደግሰሽ ማቅረበሽም ይበላልሽ ታጫዋለና የምር ጀኒዩን የሆነ ኮሜንታቸውን የሚሰጡን ሰፖርታቸውን የሚሰጡን ሴም ታይም ከዚህ ደግሞ የእውነት ምንም ተፈልጎ አይደለም ላይክ ምናወራው ዳት እዚህ ጋር ያኛ ኤክስፒሪየንስ የመጣንበት መንገድ የመጣንበት ቻሌንጅ ለሆኑ ልጆቻችን ለሆኑ ወቶቻችን መንገድ ለማሳየት
ከሆነ ድልድይ ከሆነ ከጠቀማቸው ካሳለፋቸው ነውና ይህን ተረድታችሁ ይህን ሀሳባችንን ይዛችሁ አምናችሁን ቁጭ ብላችሁ ስለሰማችሁን ጊዜያችሁን ስለሰጣችሁን በኤሚም በእኔም ስም እግዚአብሔር ያክብርልን። ኤሚዬ እወድሻለሁ። በጣም በጣም አመሰግናለሁ። ተመልካቾቼንም እንደዚህ የውስጤን ነው ያመሰግንሽልኝ። ስለዚህ አመሰግናለሁ በጣም። እንግዲህ ተመልካቾቼ የዛሬ ቆይታ ከአምለሰት ጋር ፕሮግራማችን ይህን ይመስል ነበረ። ጥሩ ሀሳብ እንዳገኛችሁበት እንደተማራችሁበትና እንደተዝናናችሁበት ተስፋ አደርጋለሁ። በሚቀጥለው ሳምንት ደግሞ ከሌላ እንግዳ ጋር እስከምንገናኝ ድረስ ደህና ሰንብቱ።